ልሳነ ከለባቲከ ላይ ለጸላይቱ የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። የውሾችህ አንደበት በጠላቶችህ ላይ ነው ይላል። ውሾችህ የሚለው እግዚአብሔርን ነው። እግዚአብሔር ውሻ አለው እንዲህ ብሎ ሰው ያስባል። በእርግጥ የፈጠራቸው ውሾች ሁሉ የእግዚአብሔር ናቸው። እግዚአብሔር ከፍጥረት ወገን አክብሮ ያልፈጠረው የለም። ሁሉም ለተፈጠረበት ዓላማ መልካም ነው። አንዱ ግን ያንዱን ጠባይ ሲወስደው ግን መልካም አይደለም። ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው። ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም። ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን። የውሻ መልካም ጠባዩ ጌታውን ያውቃል፣ የጌታውን ቤተሰቦች ያውቃል፣ ንቁ ሆኖ ቤት ይጠብቃል፣ በመዓዛ የመለየት ጸጋ አለው። ውሻ ጠላትም አያስገባም። አዲስ አበባ ያሉት ውሾች ግን ለዚህ ምሳሌ አይመቹም። ጅላጅል ናቸው። ምንም ወዳጅም ጠላትም አይለዩም። የአዲስ አበባ ውሻ ዝም ብሎ ለጅልነት የተሰበሰበ ነው። እና እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው። ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው። ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው። ውሻ ሰው ባረፈበት ሰዓት፣ በማይመች ሰዓት በሌሊት ጦር ይወረወርበታል፣ ድንጋይ ይወረወርበታል፣ ሌላም ነገር ይደረግበታል። በዚያ ሰዓት ግን ለሰዎች ቤዛ ሆኖ መከራ እየተቀበለ ሲጮህ ቤት ሲጠብቅ ለሰዎች እረፍት ሰጥቶ ያድራል። ልክ እንደዚህ ሙሴ አሮን በማይመች አገር፣ በማይመች ቦታ፣ በማይመች ንጉሥ መሃል የማያምን ንጉሥ ብቻ አይደለም፣ የሚያምኑት ሲወለዱ ወንዝ የሚወረውር ጨካኝ ንጉሥ ባለበት ጊዜ የእግዚአብሔርን ብርሃን